መጨረሻ ላይ ስትሄድ ራሱ እስከሚሉኝ መኖር አልችልም አለችው እኮ። እንግዲህ እቺ ልጅ እኮ ሊደበድቧት የሚያስፈራሯት ይሆናል ሴቶቹ። ምንም ሆነ ምንም አላስከበራትም። በቃ ይሄ ፋክት ነው። ምንም ይሄንን ማመን አለበት። ወደደም ጠላም አላስከበራትም። ምንም ነገር አልጠቀማትም። እሱ ይጠቀም እንጂ እሷ በዚህ ህይወት ውስጥ ተጠቃሚ አይደለችም። ሄዴክና መታት፣ መደበር፣ መሰደብ፣ መረገጥ ነው የተረፋት። የእውነቴን ነው ኤፍሬም የኔ ጀግና፣ በርታ፣ ሂድበት ነው የምለው። በርታ፣ አትልቀቃታ። ሂድበት። ኧረ ተይ አንቺ ደግሞ ምን ሆነሻል? ሂድበት፣ ሂድበት። አሚናዬ እናስተካክል። አሚናዬ ስሚ፣ ሂድበት። አሚናዬ ልንገርሽም ይሩጥበት። ቦጋለ ልታናድድ ነው። ገንዬ ዝም በይ። ይሂድበት። ቆይ ኮፒ ሊንክ ታባርጉ እናል መሞት አለ እንዴ? ትሞታለች እንዴ? እንዴ ሰው እንደሌለው ሰው እኮ ኖረች። አንድ ሰው እንደሌለው ሰው እኮ ኖረች። አፋን ዝግት አርጋ እነሱም አፋ የነሱንም አፍ የወንድሞቿንም አፍ አዘግታ ተው እያለች ሳይመጡ ምንም ነገር ውስጥ ሳይገቡ ጣልቃ ሳይገቡ ኖሩ። ታቻጋር ነው እኮ ቦጋለታው። ግን ተው ቦጋለታው፣ ተው ቦጋለታው። ምክር ሰማታ ግን የምንድነው የምትይው አልገባኝም። ሂድበትማ እሱ በፍቅረኛሞች መሀል ራሱ ሊሚት አለው፣ ባውንደሪም አለው። ወንድም ልጁ ራሱ ያውቃል። ሊሚቱን ያውቃል። ኤፍሬም ሊሚቱን ያውቃል። ሊሚቱን ስላወቀ ነው ዛሬ ቆሞ ከኔ ጋር ሳይሆን ከእሷ ጋር ተነጋገር ብሎ ያለው። ቆሞም የተነፋፈቁትን ቢፈልግ ሌላ ባህሪ ቢኖረውና መጥፎ ባህሪ ቢኖረው ኤፍሬም እንዳትጠብቂ ሁሉ ሊላት ይችላል። አንዳንድ ባለጌ ወንድም ገባሽ። ግን ይሄ ስነ ስርዓት አለው። አምጣልኝ ያለው አመጣለት። ከእሷ ጋር ተነጋገር ከኔ ጋር አይደለም። ለምን እምጠይቃት ጥያቄ አለ ስላለው ቆሞ ነበረ ሲመለከተው የነበረው። ሰላምታ እንኳን አልሰጠውም። ምን አለው ኤፍሬም? እንትንም እኮ ይተነፍሳል አለው። ገባሽ? ይሄ የትቤት ይተነፍሳል አለው። ጥሩ አይደለም። እንዴት ነው በምትወጃትና ነገ ለትዳር ጓደኛ ትሆነኛለች ብለሽ ያልሻት ሴት ፊት ሚስትሽ ፊት ወንድምየውን እንደዚህ አድርገሽ የምታንቋሽሽው? ነገ እንዳለው ዘመዴ የሆኑ የለ እንዴ? ነገ አብረው እኮ የፋሚሊ እንትን ቅልቅል እኮ ይቀላቀላሉ። ነገ ሊጋቡ ይችላሉ። ነገ አብረው ሲኖሩስ ጥሩ አይደለም እኮ። በሰው ዘንድም እኮ ጥላቻን የሚያፈራው እኮ በገዛ አፉ እኮ ነው። እሱ አውቃለሁ ብሎ የተናገረው ነገር እያወቀ አይደለም። አንቺ ውጪ። እቺ ደግሞ 666 የምትጽፊ ውጪ ከዚህ ባክሽን ዛከክ። ያው 666 የምትጽፋው እኮ ታጅባ እኮ ነው። ታጅባ እኮ ነው። አፈር ቢ ፕሮፋይሉ አፈር ያስበላል። እንዴት ነሽ ፋፍዬ? ሂጃቡን አውልቂ ማሪ፣ ሂጃቡን አውልቂና አውሪ። 666 እያሩስዬ እንዴት ነሽ? እኔ እናት እንዴት ነሽ? ሰላም ነሽ? አለን እናት ይቅርታ። በጣም ነው ደስ ያለኝ ትናንትና። በዚህ ማመስገን ስለፈለግኩ ነው። እግዚአብሔር ያክብርሽ። በወጣ ይተካ። በጣም ነው ያስደሰተኝ። የሩሰረተኝ በኋላ ታመሰግኝ። እኔ የራሴን ስሜት ህይወቱ ላይ መስራት ለምን አይፈልግም? ከኦዲንስ ጋር ግብ ከማድረግ ይልቅ ህይወቱ ላይ እዛ ጋር መጀመሪያ ከንግግሩ ሲጀመር ራሱ ኖርማል አይደለም አመጣጡ ራሱ የተጋባ ፋይናሊ የመዝጋት ነገር ሪሌሽኑ መዝጋት ቢቀር ባይቀር የሚባል ነገር የለም። ላስተካክል ነው እንጂ መቅደም ያለበት ይቀር አይቀር ብሎ ማመንታት የለበትም። መታገል አለበት። እቺ ልጅ ሁኔታዋ እንኳን ይናገራል። ከትናንት ከላይዋ ዛሬ አመጣጥ ሰላምታዋ ጸብን አይደለም በሰላማዊ መንገድ ለመምጣት ነበር የታሰበው። ግን እዚያ ጋር ከቆሙ መውራት ከጀመሩ በኋላ ነገሩ ተቀየረ እና እኔ ምንድነው ዋናው ሀሳቤ እስቲ ታላላቆችን እንኳን ተመልከት። የኛን አስተያየት እና ታላላቆችን ለምሳሌ አዶናይን ላነሳልህ እችላለሁ፣ አብርሽን ላነሳልህ እችላለሁ። አዶናይ እንኳን ባልዋለበት እንጂ ደግሞ የምን አብርሽን አመጣሽ? ከጅንጀሮ ቆንጆ ምን ይመራል? ገኒ ሀሳብ እንድጨርስ። ቆይ ሀሳቧን ትጨርስ። እውነቷን ነው። ስሚ ቆይ እነሱ ባልዋለበት ለምሳሌ ሲሰደብ ሲነሳ ብዙ ሲባል ምንድነው ፎከሱ ስራውና ስራው ብቻ ነው። በቃ ትኩረቱ ስራው ላይ ነው እንጂ ምላሹ ላይ ማሰደበኝ እዚህ ጋር ከላይ ተናገረኝ። ለዛውም ትላልቅ ሚዲያዎች በሀገራችን ላይ የምናውቃቸው ትላልቅ ሚዲያዎች አዶናይ
አብርሽንም እንኳን ሰው ማንም ቲክቶከር ትላልቅ ቲክቶከር አልቀረም። የሆነ እንደውም አረብ ውጭ ያለ ሰው የሆነ ተለቅ ያለ ሰውዬ በጣም ይሰራበት ነበር እየፎገረው ማለት ነው። ጭራሽ ሪፖስት ነው የሚያደርግለት። ባይገርማችሁ እንደዛ ስሙን ባልሆነ መንገድ ሲያነሳው ሲሰድበው፣ በስራው ነው የሚሰደበው በነገራችን ላይ እና እንደዛ እንኳን ሲያደርገው ሪፖስት ነው የሚያደርግለት በሚገርም ሁኔታ። ወጥቶስ ሚዲያ ላይ ስራው ላይ እንዲህ ዩቲዩብ ላይ ሊሰራ ሲል መጥቶ እንደዚህ ያደርጋችሁ እንደዚህ ወፍ የለም አንድ አይናገር እና እስቲ የኦዲንሱን ምክር ወይ ሀሳብ ወደ ጎን የሚመችን መቀበል የማይመችን ወደ ጎን እያደረግ አንድ ላይ ፎከስ ላይ ህይወት ላይ ፎከስ አርግ። ምክንያቱም እዚህ ጋር ጸብ ሁላ እስከሚመስል የኦዲየንስን እልህ እሷ ላይ እስከምትወጣ ድረስ ነው እየመሰለብህ ያለው እና ለምን ራስን ቴክ ኬር ለማድረግ አትሞክርም? እኔ መናገር አልፈለኩም፣ ምክንያቱም አትናገሩኝ ስትል ሚዲያ ላይ ደግሞ የወጣ ሰው ወዶም ወደደም እናገራለሁ፣ የተሰማኝን እናገራለሁ። ተናገር ኢየሩስዬ፣ ማንም ወደደም ጠላም ወደኋላ ከመናገር ማንም ሚዲያ ላይ ነው ላይፉን እያሳየን ነው። አስተያየት ስጡን ይላሉ። በደህናው ሰዓት ሲሰጣችሁ በፖዚቲቭም በኔጌቲቭ እየተረጎማችሁት እንደዚህ አትበሉኝ ልትል አትችልም። አንዴ ወጥተሃል አትናገሩኝ ማለት አትችልም። አንዴ ስለታየህ አንዴ እኛም ሀሳባችንን ሰተናችኋል። በዛ ላይ ሁለታችሁም ብትሆኑ እንደናንተ ዩቲዩበር እንደናንተ ኦዲየንስ ማለት ነው ማንም የተወደደ የለም። ማንም በዚህ ልክ እየታገለላችሁ የለም። ቢያንስ እስቲ ኢየሩስዬ ያፌን እስቲ እንደው ኢየሩስዬ ይቅርታ ማህል ልግታት ይቅርታ ስላቋረጥኩሽ። እንደነሱ የተወደደ ሰው እኮ ነው የነሱን አንድነት ስለሚፈልግ እኮ ነው ህዝቤ ስራውን አጥቶ እንደው አንሰለችም አንጠላቸውም አንደክምም ብሎ ሳይሰላች አስተያየት የሚሰጠው ከቡታጀራ ዩቲዩብ አምጪልኝ። እነዚህ እከኮች እኛን እኮ ጎንበስ ብለው ማክበር ነው ያለባቸው። አንቺ በስነ ስርዓት እንዴ ምን ሰርተው ነው? ምን ጥሩ ነገር ሰርተው ነው? ምን ስራ አላቸው? ምን የሚያስተምር ስራ ሰርተው ነው? ገንዬ ስለምንወዳቸው ነው። ታዲያ ስለምንወዳቸው ብቻ ነው። ምንድነው የሰሩት? አለማስለቀስ፣ እሳት አለማስገባት፣ በጾሙ ሲደክሙ ውለው ሲያጥቡ ውለው እስቲ እንዘንላቸው እንኳን አላሉም። እንዲህ እንኳን እያደረጉ ወደሱ ችግር የለውም አይለያዩ ነው የሚለው። ችግር የለም እንዴ አይለያዩ ብቻ እነሱ ብቻ ሰላም ሆነው ይምጡ። የእነሱን ሰላም እኔ እኮ ሁሌ ጊዜ የምናገረው ለዚህ ነው። እንዴ አንቺ ምክር ነው እንጂ የተሰጠው ገንዬ ምክር እኮ የተሰጠው ነው የሚናገረው። በምንስ ህሊናው ነው ቆሞ ኦዲየንሱን ደሞ ተንጫጩ ይባላል እንዴ? ይባላል እንዴ? ስሚ ገንዬ እኛን ለማሳመን አይደለም እንዴ? እስቲ ነይ ስማቸውን አልጠራም እያለቀሰ ሌላ ህይወት ጀምሬያለሁ ብሎ የ4 ዓመት ፍቅረኛው ማዞር ብሎ እያየው ነው። እነዚህ ግን ስለሚወደዱ አንድ ላይ ሲሆኑ ስለሚለን ነው እንጂ እኛ ምን አስተምረው ምን ሰርተው ነው? ምን ታሪክ አላቸው? ምን ታሪክ አላቸው? ምንድነው? እኛን እኮ እናንተ ትለያላችሁ። እናንተ እኮ ፍቅር ናችሁ። እያጠፋን እንኳን ትቀበላላችሁ። ልጆችሽን አሁን አጠፋ ብለሽ ልጅሽን አትጥዩ። እንደዛ እኮ ነው። አብረ እየተጣላን አሁን ማን ነው በእነሱ ብሎ ተሰድቦ እዚህ ላይ ቁጭ ብሎ የሚያወራ? እነሱን ስለምንወድ አይደል እንዴ? ችግር የለውም። አንድ ቀን እነሱም ደህና የሆኑና አብረው ሲሆኑ ደግሞ እኛም ደግሞ እንስማማለን ብለው አይደል እንዴ ወደይሱ እንዴ? ስንት ሰው አለ ኦዲየንስ ለ4 እስከሚከፋፈል ደስ ይላል እንዴ? ስሚማ ኦዲየንስ ለ4 እስከሚከፋፈል ለ3 እስከሚከፋፈል ድረስ ለካ እነሱ ደስ ይላቸዋል ህዝቡ ሲሰዳደብ። እኔም አሁን ደስ እንደሚላቸው ነው እያየሁ ያለሁት። ህዝቡ እየተጣላ እርስ በርሳቸው እየተሰዳደቡ እልህ ውስጥ ገብተው ልክ ይሄ የኢራንና የእንትን ጦርነት ይመስል አትምጭልኝ ጆን አትበይ ምን አትበይ እየተባባል እንዴ አይደብራቸውም እንዴ? ምን ስራ ሰርቶ ነው ስለሱ የሚወራለት? ምን ታሪክ ሰርተው ነው? ምን አስተምረውን ነው? ምን አስተምረው ነው? እነሱ ደግሞ ደህና ነገር እንደሰሩ ነገር ደግሞ ዛሬ ደረቱን ገልብጦ እዚህ ይፎክርብናል እንዴ? ጥሩ ነገር እንዳስተማረ ነገር ምን ሰርቶ ምን አስተላልፎ እንዴ? ስለሚወደድ እኮ ነው 300 ሺህ ራሱ የገባው። ተመስገን ነው ማለት ያለበት። እኛም መውቀስ የለበትም ቢገባው ቢያቅ። ከፈጣሪ በታች ጓደኞቹን ነው ማየት ያለበት። አጠገቡ በዙሪያ ያሉት ተመልካች አላቸው ወይ? የሚያይላቸው አለ ወይ? እስቲ እኛ ማን ነው ሲቀሩ ይቀራል። ጥርቅም አድርገን እኛ ችግር የለብንም። ገብቶሻል? እኛ ሁሉም ነገር ማቆም እንችላለን። እግዚአብሔር እንዴ ኦዲየንሱን ማክበር አለበት